ለምድሪቱ ሰላም ይሰጣል። መንግስታቶች ቸላ ባሉበት ቦታ ጠላት ይሰራል። ህግ ከሌለ ማለት ነው። ህግ ከላላ የሚደፈሩ ህፃናቶች፣ ህግ ከላላ የሚሰረቁ ነገሮች፣ ህግ ከላላ ጉበኝነት፣ ሌብነት፣ ውንብድና ይመጣል። በአንዳንድ ሀገር ህጉን ያጠብቁታል። እንዴት አድርገው? የሰረቀ እጁ ይቆረጥ ይላሉ። ከዛ ሰው ሁሉ መስረቅ ይፈራል። ከበድ ይላል። የምድሪቱ ህግ ከበድ ያለ ነው። ጨከን ያለ ነው። ጠንከር ያለ ነው። ላላ ያለ አይደለም። የምድሪቱ ህግ ጠንካራ የሆነ ይሆናል። ሰሜን ኮሪያ ላይ አሁን ብትሄድ በቃ ሱሪ አታረግም ተተባለ አታረግም። ታረጋል አረጋለሁ ብለህ ብትሄድ ገልብጦ ይገርፋል። ለምን? የሱ ህግ ነው። አለቀ። ሌላም ሀገር ስትሄድ የራሳቸው ህግ አላቸው። እነዚህ የምድር መንግስታት ህግ ነው። ሰው ደግሞ ህግ ይወዳል። ሰው አይምሰላችሁ። ለነ ዶክተር አብይ ንገሩልን። ኢየሱስ ጌታ። ሰው ህግ ይወዳል። ላይፍሩ ጠንከር ያለ ህግ ይወዳል። ሰው መጨቆን አይደለም። ኢትዮጵያ በተለይ ጠንከር ያለ ህግ ይወዳል። ይወዳል። አማክሩት። ህዝቡ ቢማከር ይናገራል። ጠንካራ ህግ ይፈልጋል። ጉበኛ ምን ይደረግ ቢባል እዛ ሴቲቱ መራው ባህር እዛ በረሃ ወስዶ ድንች ያልማ ይላል። ይሄ ህዝብ አይልም። በጉቦ የመረረው ህዝብ ነው። ሄዶ እንዳይመጣ በቃ እዛው ኑሮውን ይጀምር ቢባል ጉቦም ይበላ ይጠፋል። ህጉ ላላ ያለ ከሆነ ሲስተም ውስጥ የሚገቡ አጭበርባሪ፣ አጨነባባሪ ዳኞች ይበዛሉ። አሜን በል። አመራሮች፣ አስተዳደሮች ይበዛሉ። የመንግስት ተወካዮች ይበዛሉ። እንዴ ህጉ ላላ ባለባቸው ቁጥር መንገድ መክፈቻ ያገኛሉ። እዚህ በሁለተኛ ዜና ላይ ሄዳችሁ ስትመለከቱ ምዕራፍ 15 ቁጥር 3 ላይ ምንድነው የሚለው? እስራኤል ብዙ ዘመን ያለ እውነተኛ አምላክ ያለ አስተማሪ ካህንና ያለ ህግ ይኖሩ ነበረ። የእግዚአብሔር ቃል ስለ ኃጢአተኛው ያወጣው ህግ ጠንካራ ነው። ኧረ ጠንካራ ነው። በፍጹም ጠንካራ የላላ አይደል። ለምሳሌ አርገም በኢሳይያስ ምዕራፍ 1 ላይ ሄደን ብንመለከት ጠንካራን የእግዚአብሔርን ቃል ምን ያህል ስትሮንግ እንደሆነ እንመለከታለን። እግዚአብሔር የእስራኤልን እየተቆጣ መጣ። የምህረትም አምላክ ነው። እግዚአብሔር የምህረት አምላክ ነው። ኢሳይያስ ምዕራፍ 1 ላይ ስትሄዳችሁ ስትመለከቱ ኢሳይያስ ምዕራፍ ባይዘው የክራይስትን ህይወት በትልቅ የተረከ መጽሐፍ ነው። ኢየሱስ ጌታ። መጽሐፍቶቹ ሁሉ በጣም ከባባድ ናቸው። ክራይስትን በግልጽ ያሳዩ ናቸው። ቁጥር 2 ላይ ምዕራፍ 1 ቁጥር እግዚአብሔር ተናግሯል። ሰማያት ስሙ፣ ምድር አድምጪ። ልጆችን ወለድኩ አሳደግኩ፣ እነሱ ማመጹብኛል። እንግዲህ አስቡት እግዚአብሔር ምን አይነት የማስተዳደር ብቃቱን ተመልከቱ። በሬ የገዢውን አህያም የጌታውን ጋጣ ያውቃል። እስራኤል ግን አላወቀም፣ ቤቱንም አያውቅም፣ ህዝቤ አላስተዋለም። ኃጢአተኛ ወገንና በደል የተሞላበት ህዝብ፣ የክፉ ዘር እርኩሶች የምታደርጉ ልጆች ሆይ ወዮላችሁ። እግዚአብሔርን ትተዋል፣ የእግዚአብሔርን ቅዱስ አቃለዋል፣ ወደ ኋላም እየሄዱ ተለይተዋል። ደግሞም አመጻቸውን እየጨመራችሁ ለምን ገና ትቀጸፋላችሁ? ራስ ሁሉ ለህመም ልብም ሁሉ ለድካም ሆኗል። ከእግር ጫማ አንስቶ እስከ ራስ ድረስ ጤና የለውም። የተለያዩ ቁስል፣ እብጠት፣ እንደዚህ በሽታዎች ናቸው። በዘይት የለዘቡ አይደሉም። ተመልከቱ። በአመጻቸው የሚሄዱት የሚያመጡት ነገር እየቀጠለ እግዚአብሔር እየገሰጸ ሄደ። እግዚአብሔር እየቀጠላውንም እነዚህ የቀሩ ዘሮች ናቸው እየገሰጻቸው ሄደ። ቁጥር 11 ላይ የመስዋዕታችሁ ብዛት ለኔ ምን ይጠቅመኛል ይላል እግዚአብሔር። የሚቃጠለው ሳቦራ ገብ መስዋዕታችሁ ፍሪዳችሁ ስብ ጠግብ ያለው የበሬና የጠቦት የአውራ ፍየልም ደም ደስ አያሰኘኝም። እየቀጠለ መጣ። ቁጥር 13 ላይ ምናምንቴ ቁርባን ጨምራችሁ አታምጡ፣ ዕጣን በእኔ ዘንድ አጸያፊ ነው። መባቻችሁም ሰንበታችሁም በጉባኤያችሁ መሰብሰባችሁን አልወድም። በበደል የተቀደሰውን ጉባኤ አልታገስም፣ በደልንም የተቀደሰውንም ጉባኤ አልታገስም እያለ ቀጠለ። እየጠነከረባቸው መጡ። እጃችሁን ወደ እኔ ብትዘረጉ ቁጥር 15 ላይ ከእናንተ እሰወራለሁ፣ ልመናም ብታበዙ አልሰማችሁም፣ እጃችሁን ደም ተሞልቷልና እያለ እግዚአብሔር ገስጽ ጀመር። ቁጥር 16 ላይ ታጠቡ፣ ሰውነታችሁን አንጹ፣ የሥራችሁን ክፋት ከዓይኔ ፊት አስወግዱ፣ ክፉ ለማድረግ ተው አለ። ቁጥር 17 ላይ መልካም መስራትን ተማሩ፣ ፍርድን ፈልጉ፣ የተገፋውን አድኑ፣ ለድሃ አደጉ ፍረዱለት፣ ስለ መበለቲቱ ተሟገቱ። አያችሁ፣ እየጠነከረ መጣ። ቁጥር 18 ላይ ነገሮች መገለጽ አለባቸው በእግዚአብሔር ፊት በአደባባይ። ኑ እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንዳለላ ብትሆን እንዳመዳይ ትነጻለች፣ እንደ ደም ብትቀላ እንደ ባዘቶ ትጠራለች። እንግዲህ እግዚአብሔር ከምህረትም ከፍርድም ከቁጣም ከተግሳጽም ጋር ነው የሚመጣው። የምድር ነገስታቶችም የዚህ አይነት ህይወት ሊኖራቸው ይገባል። ቁጥር 19 እሺ ብትሉ ለእኔም ብትታዘቡ የምድርን በረከት ምን ትላላችሁ? እምቢ ብትሉ ግን ብታምፁ ሰይፍ ይበላችኋል። የእግዚአብሔር አፍ ይህን ተናግሯል። ቁጥር 1 ላይ ፍርድ ሞልቶባት
የነበረ የታመነችቱ ከተማ እንዴት ጋለሞታ ሆነች? ጽድቅ አድሮባት ነበር፣ አሁን ግን ገዳዮች አሉባት። ቁጥር 22 አያችሁ፣ ብርሽ ወደ ዝገት ተለወጠ፣ የወይን ጠጅሽ ከውሃ ጋር ተደበላለቀ። ቁጥር 23 አለቆችሽ አመፀኞችና የሌቦች ባልንጀሮች ሆኑ፣ ሁሉም ጉቦ ይወዳሉ፣ ዋጋም ለማግኘት ይሮጣሉ፣ ለድሃ አደጉ አይፈርዱም፣ የመበለቲቱም ምግት ወደ እነርሱ አይደርስም። አለቆቿ ቁጥር 23 ላይ የሌቦች ባልንጀራ አመፀኞች ሆኑ። አለቆች ተሾመው እኮ ነው በተለያየ እልቅና ላይ ተቀመጡ። ሁሉም ጉቦ ይወዳሉ፣ እንደገናስ ዋጋም ለማግኘት ይሮጣሉ፣ ለድሃ አደጉ አይፈርዱም፣ የመበለቲቱን ምግት ወደ እነርሱ አይደርስም። ስለዚህ የእስራኤል ኃይል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በጠላቶቼ ላይ ቁጣዬን እፈጽማለሁ፣ የሚቋቋሙኝን እበቀላለሁ። ያስፈራል። ኢየሱስ ጌታ። በሌላ አባባል አለቆችሽን እበቀላለሁ። አመፀኞች ናቸው፣ ሌቦች ናቸው፣ ባልንጀሮች። እነዚህ የሌቦች ባልንጀሮች ናቸው፣ ጉቦን የሚወዱ ናቸው፣ ዋጋን ለማግኘት ይሮጣሉ፣ የተሰጣቸው ስልጣን ላይ ለድሃ አደጉ አይፈርዱም፣ የመበለቲቱን ሙግት ወደ እነሱ አይደርስም። ጭራሽ እነሱ ጋር አይመጣም፣ አይፈልጉትም ሊሰሙት። በራቸውን ዘግተው ኦፊሳቸውን የለም የሚያስብ ባለስልጣን አልገጠማቸው። እግዚአብሔር አሁን ተነሳ። የምድር መንግስታት መሪዎች እንደዚህ አይነትን ሰዎች እግዚአብሔር እንደተነሳባቸው መሪዎች ይነሱባቸው። አሜን፣ ኧረ አሜን በልባክ። ይነሱባቸው። እንደዚህ አይነት ሰው ለምድሪቱ እርግማኖች ናቸው፣ መቀጣት አለባቸው። ስለዚህ የእስራኤል ኃይል የሰራዊት ጌታ እግዚአብሔር እንዲህ ይላል። ምን አለ? በጠላቶቼ ላይ ቁጣዬን እፈጽማለሁ፣ የሚቋቋሙኝን እበቀላለሁ አለ እግዚአብሔር። እጄን ባንቺ ላይ አመጣለሁ። እግዚአብሔር አመጣ። ዝገትሽን በጣም አነጻለሁ። እግዚአብሔር አሁን ስራ ጀመረ። መንጻት የሚገባቸው መንጻት አለባቸው። መውረድ የሚገባቸው መውረድ አለበት። ዝገትን ስትመለከቱት የብረት ማንነትን ያጠፋ ማለት ነው። ብረት ላይ ዝገት ከወጣ ምን ይመስላችኋል? እንጨት ይመስላችኋል። ነገር ግን ያንን ዝገት አንድ ጊዜ ስታነሱት የብረቱን ማንነት ታገኙታላችሁ። ዝገት ያበላሻል፣ የሌላ አይዴንቲቲ ይሰጣል። እንደገናስ ቆርቆሮሽን ሁሉ ምን አለለው? አወጣለሁ። አላስፈላጊ ነገሮች ፈራጆችሽን እንደ ቀድሞ አማካሪዎችሽን እንደ መጀመሪያ ጊዜ መልሼ ያስነሳለሁ። ሃሌሉያ! ክብር ለኢየሱስ። መልሼ ያስነሳለሁ። ከዚያም በኋላ የጽድቅ ከተማ፣ የታመነች ከተማ ተብለሽ ትጠሪያለሽ። ክብር ለኢየሱስ ይሁን። ለምን? እግዚአብሔር ሰራ። እግዚአብሔር በጽድቅ መፍረድ ጀመረ። ሕግን ሰጣቸው። ሕጉን ማስፈጸም ጀመረ። ሕግ ማውጣት ብቻ አይደለም፣ ሕግን ማስፈጸም። ኢየሱስ ክርስቶስ ጌታ። ጽዮንን በፍርድ ከርሷም የሚመለሱት በጽድቅ ይድናሉ። ኢየሱስ ጌታ ነው። በደለኞችና ኃጢአትን ግን በአንድነት ይሰበራሉ። በደለኞችና ኃጢአተኞች ግን በአንድነት ይሰበራሉ። እግዚአብሔርን የሚተው ይጠፋሉ። ስለዚህ እግዚአብሔር ይሄኛውን ስትመለከቱት በዚህ ክፍል ውስጥ ምን አደረገ? ሕግንም ቃልንም ሥርዓትንም አስተዳደርም ሕይወትንም ምሳሌ ያሳየን። ዛሬ ለዚህ ከተማ የሚያስፈልጋት አስተማሪ ካህኖች ናቸው። የእግዚአብሔርን ቃል በርብረው አውጥተው እውነተኛውን ትውልድ የሚያነሳሱ፣ ውሸት እንዲገሰጽ፣ ክፉ ነገር አንገቱን እንዲተፋ፣ በመድራችን ላይ አንገቱን ደፍቶ ክፉ ነገር እንዲያቆም። ሰው አንዳንድ ጊዜ በትክክለኛ ካልመራችሁት፣ ትምህርቱን ካልሰጣችሁት ደግሞ ካህናቶች ከየት አምጥቶ ተግባራዊ ያድርግ። በጣም የማፍርባቸው ቤተክርስቲያኖች እነማን ናቸው ብትሉ፣ ጉበኞችን ያስቀመጡ ቤተክርስቲያኖች። የለኝም የሚል ቤተክርስቲያን ጌታ ይባርከው። አሜን። አስተምሬ አጽድቻለሁ የሚል ጉበኛ ከየት ይመጣል? ከቤተክርስቲያን ከሃይማኖት ተቋም እኮ ነው ጉበኛ ያለው። እውነት ነው አይደለም? ምን አስፈራችሁ? አስተማሪ ካህናቶች ነን። ግልጹን ተናግረን ምድራችን ትጽዳ። ኧረ አሜን። ጉበኛ ከየት ይመጣል? አስተማሪ ካህን የሌለበት ቸርች ውስጥ ነው። የሌባን ገንዘብ እየወሰደ ፓስተሩ የሌባ ፓርትነር ከሆነ፣ ከሌባ ጋር አብሮ አጋር ከሆነ፣ አብሮ የተዘረፈውን የሚበላ ከሆነ አፉ የተዘጋ ይሆናል። ቄሱም ብትል ሸኪውም ብትል ማንም የሃይማኖት አመራር ቢገስጽ ግን ቢናገር ግን ይሄ ቃል እኔን ያሳስረኛል እንዴ? እንደውም ያስመሰግነኛል። አሜን። ጌታ ይባርክ። ይሄን ፓስተር ግልጽ ነው የነገረን ነው የሚያስብለው። አያስብልም?
ያስብላል። ከየት ነው የሚመጣው? ጉበኛ ሌባ። እዚህ ውስጥ ካላችሁ ትጸዳላችሁ። ኢየሱስ ጌታል። ንስሐ ትገባለህ፣ ትመለሳለህ በጾም ጸሎት። ሁለተኛ ሌባ እንዳትሆን ማለት እየሰረክ መማለጃ እየተቀበልክ ነውር ነው። አስተማሪ ካህናቶች ባሉበት የእግዚአብሔር ቃል ሕግ አለ። መጽሐፍ ቅዱስ በኤርምያስ 18:18 ላይ ምንድነው የሚለው? ሕግ ከካህን አይጠፋም። ሕግ ከማን አይጠፋም? ካህናቶች ሕግ አላቸው። የእግዚአብሔር ቃል ሕግ አላቸው። አደገኛ ሕግ አላቸው። በጽድቅ ሕዝቡ እንዲኖር የሚያስችል ሕግ አላቸው። ቃል ከነብይ ምን አይልም? ቃል የሌለውማ ነብይ አይደለም። የእግዚአብሔር ቃል ያልገባው እንዴት ነብይ ነው ብለህ ልትጠራው ትችላለህ? ምክር ከማን አይጠፋም ማለት ከጠቢባኖች አይጠፋም። ጠቢባኖች በምክር ምን ያሉ ናቸው?